አርጆ በባለፈው ክፍል እንደተመለከትነው ወደ ኤቢ ቤት ሄዶ ምን ይፈጥራል ብላችሁ አስባችሁ ነበረ? ማለቴ በቅንጭላታችሁ ምን መጥቶላችሁ ነበረ? እኔ ከናታን ጋር ይደባደባሉ ብዬ ነበረ። አርጆ ግን ኤቢን ለምንድነው የማትረጀኝ በማለትም ይህንን ጥያቄ ነው የተናገረው። ዳጣ በመካከል ገብታ እወድሻለሁ ሲላት አርጆ እሷም ተወድሃለች በማለትም መካከላቸው ገብታ አንዳንድ ጥያቄዎችን ኤቢን ወክላ እየተናገረች ነበረ። አሁን ከዚህ ከቤት መውጣት አለብን፣ ምክንያቱም እማዬና አባዬ የቤት ናቸው። እናንተ ደግሞ አሁን ነው ገና ከእስር ቤት የተፈታው። ስለዚህ በአንተ ምክንያት ደግሞ የምታፈቅራት ላይ ከቤት እንድትባረር ትፈልጋለህ። ስለዚህ ከአሁን ውጭ እንውጣና ሁሉንም ነገር ታወራላችሁ እሺ አራደየ ላይ በማለትም በዚህ ክንብላ አርጁን ከዛ ከቤት አስወጥታ ናታንን ኤቢን ከኋላ ይዛት እንድትመጣ በማለትም አርጁን ይዛ ትወጣለች። ሰላም ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። በንጋታው እነ ደረጀ ቤት ለቀዋል። በነገራችን ላይ አሁን የገቡበት ሰፈሩ በጣም ነው ደስ የሚለው። ግቢው ራሱ ቤት ሁሉ ነገሩ በጣም ጽድት ያለ ቤት ነው ማለት ነው። በእርግጥ ያኛውም ያምራል፣ ግን ይሄ ሰፈሩ አልተመቻችሁም? እኔ በጣም ነው የወደድኩትና በዛ ላይ መናፈሻው ምናምን በጣም ነው የሚያምረው። ምጥንና ውሃ ተቀምጠው እያወሩ እያለ ምንድን ትላታለች ውሃ እንግዲህ የነ ከድር ጾም ስንት ወር ቀረው ምናምን ሲል 30 ቀን ነው የቀረው። የከድር ሚስት ሾርባ በጣም ነው የሚጣፍጠው አይደለ ሲሉም አዎ በጣም ነው የሚጣፍጠው፣ ሲያፈጥሩ ሰዓታቸውን አይተን ነው የምንሄደው ይላሉ። ውሃ በነገራችን ላይ ይህ ቤታችን ለእናንተ በጣም ይቀርበናል፣ ለነ ከድር መረቀንም እያሉ እያወሩ እያለ ነበረ። አዎ ሌላ ሰፈር ብትሄዱ ኖሮ እኮ ይሄኔ አንገናኝም ነበረ ስትላት ምጥን አይ እንገናኛለን፣ እንደውም እናንተ ቤት ነው የማድረው ስትልም አይ እንዴ አይፈቅዱልሽም እኮ እናትና አባትሽ፣ እማዬም ትቆጣለች አባዬም ይቆጣል ሲልም እንግዲህ እንደዚህ እያወሩ ያለ አባዬ እኮ እኛን አድርሶን ወደ አሜሪካ እኮ ሄዷል ስትላትም ኧረ እባክሽ እውነትሽን ነው ሄዷል? አዎ ሄዷል፣ እኛን አድርሶን ሄዷል። በባለፈው ሊሄድ ተራዝሞበት አልነበረ? አዎ እና ዛሬ ደውለው ቶሎና ብለው አስቸኳይ ነው ብለው ጠርተውት ሄዷል በማለትም ትነግረዋለች። ያንቺ አባት ግን ታድሎ ስትላት አዎ የኔ አባት እድለኛ ነው፣ ያንቺ አባት ግን የትም አይሄድም፣ ግን አታስቢ አባዬ ከሚያመጣልኝ እቃ በሙሉ አካፍልሻለሁ እሺ ጓደኛዬ እያሉም እንግዲህ ቤታችን በጣም ትልቅ ነው እየተባባሉ አይ የኛም እኮ ትልቅ ነው ስትል ምጥም ግን ከኛ አይበልጥም ትላታለች። እናም ይሄንን እያወሩ ዳጣ በነገራችን ላይ ከናታን ክፍል ነው ክላስ እንድትይዝ ሰላምዬም እንዲሁም ደረጀም የፈቀዱላት። ይሄንን ክፍል ለምን የመረጠች ይመስላችኋል? ምክንያቱም ዳጣ የተወለደችበት ይህ ክፍል ስለሆነ ማለት በእርግጥ ሁሉንም ወደፊት የምናየው ይሆናል፣ ግን ይህ ክፍል ዳጣ የተወለደችበት ክፍል ስለሆነ ይሄንን ክፍል ደረጀም ሆነ ሰላምዬ ይሄንን ክፍል እንድትይዝ ዳጣን ነግረዋታል ማለት ነው። እና ከናታን ጎን ነው። ኤቢ እንዴት ነሽ ብላም ወደ ክፍል ስትሄድ ወይኔ ኤቢ ጥርሶችስ ደግሞ ሲያምሩ ስትላት አንቺ ምን አገባሽ ስለኔ ጥርስ ትላታለች። እንዴ ብትነክሽኝ እንኳን እነኝህ ዝርዝር የሆኑ ጥርሶችሽ ከሚነክሱኝ እንደዚህ ትክልክል ሲል ሲታሰር በጣም ያምራል ትላታለች። ትሰሚኛለሽ? አንቺን እንኳን እኔና ውሻ ራሱ አይነክስሽም። እሰይ ተመስገን እያለች ዳጣም ያው እያበሸቀቻት ነበረ። እና እንዴት ነው አዲሱን ቤታችን ወደሽው ማለቴ ክፍልሽን ስትላትም እንዴ ቆይ ለምንድን ነው ይሄንን ክፍል ያሽው ትላታለች። እንዴ እኔ ሰላምዬ ነች ይሄንን ክፍል እንዲይዝ የነገረች፣ ድሮም የሷ ሀሳብ እንደሆነ ጠርጥሬ ነበረ ትላታለች ማለት ነው። እናም ለዛ ስትላት ልቀይረሽ ትላታለች። ሲጀመር እዚህ መሆን የለብሽም፣ እዚህ መሆን ያለበት ውሃ ነች። እንዴ ውሃማ እኮ ከነባየ ጎን ነው የምሆነው አለችና እኮ ያዘች። ቆይ አንቺ ሲጀመር የሚያምረውንና ትልቁን ክፍል አይደል እንዲያሽው ስትላትም አይ በቃ እዚህ አትሆኝም ብዬሻለሁ፣ ሲጀመርም ይሄ ክፍል ባዶ ነው መሆን ያለበት። ይኸውልሽ ደረጀ ወደ ሌላ ሀገር ሄዷል ብለሽ
ልታስወጪ ነው እንዴ? ደግሞም ከዚህ ክፍል ውጭ ከተባልኩም እትዬ ትምጣና ውጭ ካሉኝ እወጣለሁ ትላታለች። እናም እንደዛ ስትላት እንግዲህ ትወጫታለሽ ብያለሁ፣ ትወጫታለሽ፣ እኔ ያልኩሽን ነገር ውጭ ካልኩሽ ትወጫለሽ በማለትም ኤቢ ለዳጣ ትነግራታለች። ዳጣም እትዬ መታ ውጭ እስካላለች ድረስ አልወጣም በማለትም ትነግራታለች ማለት ነው። እናም ይሄንን እንግዲህ አውርተው ምጥንና ደግሞ ዳጣ ይች ምጥንና ውሃ ደግሞ ስለ ምግብ እንግዲህ እያወሩ ምንድነው ያለቻት ምጥን ሰላምዬ ስትወልድ ግን ማነው ምግብ የሚሰራላችሁ በማለትም ጠይቃት ነበረ። ይህንን ስትጠይቃት ውሃም እኔ ነኛ፣ እኔ እሰራለሁኝ፣ እኔ እኮ ምግብ መስራት እኮ እችላለሁ። አንቺ አንቺ እኮ አትችይም ትላታለች። አንቺ ሴት ትችያለሽ እንዴ? እኔ ግን እኮ እችላለሁ፣ እናቴ ታስተምረኛለች ምናምን ስትል ሽሮ ምናምን መስራት እንደውም ነይን ያሳይሻለሁኝ ይባባሉና ተያይዘው ወደ ኩሽና ይሄዳሉ። ሽንኩርት እንግዲህን ይቀርባል። ውሃ ስትከትፈው እያቃጠላት ነበረ። ውሃ ያኔ እንባዋ እየመጣ ሁሉ ነበረ። እና በነገራችን ላይ ምጥን እንደውም እኔ ወደዚህ ወደ ኪችን አልገባም የሰው ኪችን ነው ስትላት፣ እንዴ ይሄ እኮ የሰው ኪችን እኮ አይደለም የኛ ኪችን እኮ ነው እያለቻ ነበረ። እንዲሁም ሰላምዬን እናስፈቅድ ስትላትም ውሃ ችግር የለውም ሰርቻ አሳይሻለሁኝ እያለቻት ነው ማለት ነው። ከዛ በፊት እንግዲህ ናታን ወደ ዳጣ ጋር ይሄድና ማለት የሆነ ፍቅሩን እንድትቀበለው እየጠየቃት ነበረ። ዳጣ ደግሞ ያው የእህቷ ፍቅረኛ ስለሆነ በፍጹም ይሄንን ነገር መቀበል በጣም ከብዷታል። እንዲሁም ደግሞ ሰላሟን ያገኘችው ኤቢ እንግዲህን ለቀቅ ስታደርጋት ነው። ያን እንግዲህን ናታን የኔ ነው ካለች ያው ቁም ስቅሏን ነው የምታሳጣት። እናም ቆይ እኔ ባንተ ጦስ እኮ ምናምን ተሰቃየው ስትለው ምን ሆነሽ ነው የተሰቃየሽው? ከዚህ ክፍል ውጭ ተብያለሁ። ማን ነው እንደዚህ ያለሽ? ኤቢ እንደ ኤቢ እኮ እንኳን ከዚህ ክፍል አይደለም ከዚህ ከቤት እንድትወጭላት እኮ ነው የምትፈልገው። ስለዚህ ከይወልሽ እንደዚህ እጅ አትስጪ እያለም አንዳንድ ነገሮችን ይመክራትና ግን ቆይ አንቺ አላሰብሽበትም ሲላትም ምን ታያለሽ እንዳልገባው ሰው ተይ ግን ዳጣ ተይ ቢላትም አይ ናታን ይሄ የማይሆን ነገር ነው በማለትም እምቢ ትለዋለች ማለት ነው። እንደዛ ነው? አዎ እሺ በቃ ብሎ በጣም ተናዶ ትቷት ይሄዳል። እና ወደ ኪችን ስትሄድ ሰላምዬ ኪችን ነበረች ማለት ነው። ኪችን እንግዲህ ይሄድና ሰላምዬ ላግዘሽ ወይስ ወንድ ልጅ ኩሽና አይገባም ከሚሉት ነሽ አንቺም ሲላትም አዎ ወንድ ልጅ ኩሽና አይገባም ከሚሉት ነው። ለምንድን ነው ግን እንደዚህ የምትሉት ሲሉም አይ እንዲሁ ምንም የሆነ እቃችን ከአንድ ቦታ ወደ አንድ ቦታ እንደ ስለሚዘበራረቅብን ለዛ ነው እንጂ ሌላ እንኳን ኖሮ አይደለም ሲልም እንግዲህ ይሄንን ያወሩና ግን አንተ ምን ሆነህ ነው አኩርፈሃል ስትለው አይ ምንም አልሆንኩም እንዴ ናታንዬ ምን ሆነህ ነው ስትለው ይቺ ዳጣ እያናደደች ዳጣ አዎ እያናደደች ነው በቃ አሁን እንኳን ተስፋ ቆርጫለሁ እንዴ ናታንዬ ለምንድነው ተስፋ የምትቆርጠው? ነግሬህ እንዴ ስለ ዳጣ ደግሞ ትወድሃለች እንዴው እኔ ወንድ አድርጎ ቢሆን እንዴት በፍቅር ጠብ እንደማደርጋት ትለዋለች። እናም እንደዛ ስትለው እንግዲህ ናታንም አይ በቃኝ ከእንግዲህም በኋላ መጋታቱ ጥቅም አይደለም ከኔ ጋር ብቻ ሳይሆን ከሌላ ሰውም ጋርም ሆነ እንደዚህ አይነት ሀሳብ ያላት አይመስለኝም። ስለዚህ እኔም ወንድም ሆናለሁኝ እሷም እህቴ ትሆናለች በማለትም ለሰላም ይነግራታል። ሰላም በፍጹም ይሄንን ነገር እንዳታስበው። ቆይ ናታን ምን ሆነ ነው እንዴ? ለምንድን ነው እንደዚህ ባንዴ ተስፋ የምትቆርጠው? እኔ አንድ መላ ልንገርህ ስትለውም አይ ሰላም እየበቃኝ ይላል። እንደው ናታን እየሞት ይሄንን ነገር አድርገውና እኔ ሰላምዬ ያልኩን ነገር ካልተሳካልክ እንትፍ ትለዋለች። ይኸው ምራቄ ትትለው እንግዲህ ቅዷ ምንድነው ናታን እንዲዘጋት ማለት እንዳኮርፋት። ናታን እንግዲህ አይ እኔ ዳጣን ማኩረፍ አልፈልግም ምክንያቱም ምን አድርጋኛለችና ሲላትም እንዲው ከምሬ ነው አኮርፋትና እንዲው ምን አድርጌው ነው በማለት እንዲው ራሷን አስጨንቀን ትንታላለች ምናምን ይባባላሉ። ናታንም ልመንሽ ሰላምዬ? አዎ ናታን እመነኝ እሺ በቃ ይባባሉና ተያይዘው ይሄዳሉ። በዚህ ቅስፈት ነበረ ምጥንና እንግዲህን ውሃ ወደ ኪችን ገብተው ሽንኩርት መክተፍ እንዲሁም ምግብ እንሰራለን ብለው እየመጡት ማለት ነው። እና ሽንኩርት እየከተፉ እያለ ሰላም ትመጣለች። ሰላም እንግዲህ እንዴ ምን እያደረጋችሁ ነው?
ሰላምዬ ላግዘሽ እኮ ብዬ ነው። አንቺ ነሽ እኔን የምታግዥኝ? እኔ ደከመኝ አልኩኝ፣ ሰለቸኝ አልኩኝ። ቆይ እንደነ ሽንኩርቱን ሁሉ ያበላሻችሁት? ይኸውላችሁ እናንተ መልክ ቢኖራችሁ ሙያ ከሌላችሁ ከንቱ ነው። ስለዚህ እናንተ በሰራተኛ አድጋችሁ ነገ ጠዋት ባል ስታገቡ ነው መውለዳን አንፈልግም ትዳር መያዝ አንፈልግም እያላችሁ እንትን የምትለው። ስለዚህ ሙያ መልመድ አለባችሁ። ተዛሽ ሰላም እያስተምሬን እንዲሁም ዶሮ አስተምሬን ስል አይ ዶሮማ እኮ የለም እንዴ ፍሪጅ እኮ አለ ስትልም እሱማ የተሰራ ነው። ቆይ ልጠይቃችሁ ዶሮ ስንት ብልት አላት በማለት ሰላምዬን ትጠይቃቸው። ምጥን 12 በማለትም ትጠይቃለች። በዚህ ጊዜ ውሃ ደግሞ እንዴ ምጥን ዋሸሽ ውሸታም፣ ሲጀመር ዶሮ 12 ብልት የላትም። አባዬ በባለፈው እንትን እንደሌል ሲላት ሲያርዳት ምንም ብልት የላትም ብላም እንግዲህን ውሃ ያጅሬት ነገሮችን ድብስብስ አድርጋት አልፋለች። ከዛ ላይ እንደው እናንተስ እንደው ምኖቹ ካንቱ ናችሁ በሉጡልኝ ከዚህ ትልና ሰላምዬም ታባረራቸዋለች። በነገራችን ላይ ናታን ሰላምዬ እንዳለችው እንግዲህ ዳጣን ያኮርፏታል። እሱ ምንድነው ኤቢና ናታን ሳሎን ተቀምጠው ኤቢ በነገራችን ላይ እኔ ምልህ ናታን ትለዋለች። እማዬ ዱባይ ሄደችው በመቼ ነበረ? ስንት ወር ሆናት? ናታንም 1 ወር እንደዛ እንደሆናት ይነግራታል እኮ። ስለዚህ ግምቴ ትክክል ነው። ይኸውልሽ ሰላም፣ አንቺ ኤቢ ምን እያሰብሽ እንደሆነ ጠንቅቄ አውቃለሁ። ይህንን ነገር ሀሳብሽ እንትን በይ። ቢሆን እንኳን የአባትሽንና የቤተሰቦችሽን ገመናና ነውር መሸፈን አለብሽ። ቆይ አንቺ ምን አይነት ልጅ ነሽ? ሲልም እንዴ ታዳ ብሎም እንግዲህ የሆነ ተረት ነግሯታል ማለት ነው። ታዳ ከኔ ጋር ምን አገናኘው በማለትም ኤቢ በፍጹም አልበገርም ብላለች ማለት ነው። በዚህ ጊዜ ዳጣ ትመጣለች። ዳጣ እንግዲህ ስትመጣ ናታን ይዘጋታል። እንዳንተ ምን አባኮናን የምዘጋኝ ምናምን ስትለው አባቱን የታባሻው ቀሽውን የታባ የምትዩ ዛሬ እኔ ለጨዋታ ነው? አዎ እውነቷን ነው የታውቀሽው ነው አባቴም በማለትም እንግዲህ እንትን ትላለች። በነገራችን ላይ ዳጣ አላሳዘነቻቸውም፣ በጣም አሳዘነችን። እሺ በቃ ፔስ ምናምን ብላ ተነስታ ተስራቸው ትሄዳለች ማለት ነው። ውድና የተከበራችሁ የቻናሌ ቤተሰብ ቀጣይ ቪዲዮ እስከምንገናኝ ባይ ባይ።